ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ ልዩ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ ማርስት ዜናዎች አስቀድሜ እነግራችኋለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉ ሰምቷል። የፋኖ ኃይሎች በሸዋ ወሎና ጎንደር የተለያዩ አካባቢዎች በከፈቱ ውጊያ ድል መቀዳጀታቸውን አስታውቀዋል። በሌላ በኩል ያገዛዙ ባለማዕረግ አመራሮች ከውጊያ ቀጠና ወጥተው የፋኖ ኃይሎችን መቀላቀላቸውን አፋብን አስታውቋል። ዝርዝሩን ተሰሙታላችሁ። የመቀሌ ዩኒቨርሲቲ መምህሩና የሳልሳይ ወያኔ ፓርቲ አባል ሸዊት ገብረ እግዚአብሔር ወይም ሸዊት ውዳሴ ላይ የቀረበው ክስ አነጋጋሪ ሆኗል። ጠንካራ ፖለቲካ አስተያየቶችና ትችቶችን በሚዲያ በማቅረብ የሚታወቁ ሸዊት ገብረ እግዚአብሔር 69 ክላሽና 40 ቦምብ በባጃጅ ይዘው በመቀለ ሲንቀሳቀሱ እንዲሁም አንድ ቦምብ አፈንድተው በጸጥታ አባላት ላይ ጉዳት ማድረሳቸው መከሰሳቸውን ከጠበቃቸው አንዱ ለኢትዮኒውስ ተናግረዋል። መረጃው ተዘጋጅቷል። ኢራቅ ውስጥ ከባድ የሮኬትና የድሮን ጥቃት ተፈጽሞ የአሜሪካ ኤምባሲ መመታቱ ሰምቷል። በሌላ በኩል የኢራን ጦር እስራኤል ውስጥ የሚገኝ የጦር መሳሪያ ማምረቻ መትቻለሁ ብሏል። ኔቶ በሆርሙዝ ወሽመጥ ጉዳይ ይሳተፋል ብለው እንደማያስቡ ደግሞ የኔቶ አባል ሀገር የሆነችው የጀርመን ውጭ ጉዳይ ሚኒስትር ተናግረዋል። ዝርዝሩን ትሰሙታላችሁ። ቻይና በሱዳን መልሶ ግንባታ ውስጥ ለመሳተፍ መዘጋጀቷን አስታወቀችም። ቻይና ከጦርነት በኋላ ለሚከናወነው የሱዳን መልሶ ግንባታ ድጋፍ መደበኛ የውጭ ፖሊሲ ማዕቀፍ አድርጋለች ነው የተባለው። የተወደዳችሁና የተከበራችሁ ተመልካቾቻችን ወደ ዝርዝሩ አልፋለሁ። አብራችሁን ቆዩም። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም መቀጠሉ ሰምቷል። የፋኖ ኃይሎች በሸዋ ወሎ፣ ጎንደር የተለያዩ አካባቢዎች በከፈቱት ውጊያም ድል መቀናጀታቸውን ያስታወቁ ሲሆን የአገዛዙ ባለማዕረግ አመራሮች ደግሞ ከውጊያ ቀጠና ወጥተው የፋኖ ኃይሎችን መቀላቀላቸውን ነው አፋብን ያስታወቀው። በክልሉ ማዕከላዊ ጎንደር ዞን በለሳ ቀጠና በተደረገው ውጊያ በርካታ የአገዛዙ ጦር አባላት መገደላቸውን የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ይፋ አድርጓል። የፋኖ ኃይሎች መጋቢት 7 2018 ዓ.ም በበለሳ ቀጠና በአራት ግንባሮች በከፈቱት ውጊያ ነው ድል አድርገናል ያሉት። በዚህ በበለሳ ጓህላ ከተማ ፋኖ መቆጣጠሩም ተሰምቷል። የፋኖ ኃይሎች የአገዛዝ ጦር ምሽግ ድረስ ዘልቀው መግባት በጨበጣ ውጊያ ከፍተኛ ወታደራዊ ኪሳራ ማድረሳቸውን ያስታወቀው አፋብን በላይ ዘለቀ በተለይም ከጓላ ከተማ በስተደቡብ አቅጣጫ ጨውጫዊት በተባለ ከፍተኛ ቦታ ላይ የመሸገው የአገዛዝ ጦር ከፍተኛ ጉዳት ደርሶበታል ብሏል። በቀጠናው ቀደም ብሎ ወረሃላ ዙሪያ እንዲሁም ማርዛብ፣ ስሁር፣ አላንጌና ፈንጣን በተባሉ አካባቢዎች ላይ በተደረገ ውጊያ የአገዛዝ ጦር አባላት መገደላቸውን ነው የፋኖ የመረጃ ምንጮች ለኢትዮኒውስ የተናገሩትም። በክልሉ ሸዋ ቀጠና ሬማ ከተማ ዙሪያ ደግሞ ነዋሪዎች አስገዳጅ የገንዘብ መዋጮ ሲያስከፍሉ በነበሩ የአገዛዙ አካላት ላይ እርምጃ መውሰዱን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አስታውቋል። እነዚህ የብልጽግና አገዛዝ ታጣቂዎችና ካድሬዎች አስገዳጅ የገንዘብ ክፍያ ካልፈጸማችሁ በሚል መጋቢት 7 2018 ዓ.ም በነዋሪዎች ላይ ድብደባና ማዋከብ ሲፈጽሙ ነበር ያለው አፋብን ሸዋ ጠቅላይ ግዛት ነው። በዚህም ራሳቸውን የወረዳው ሰላም አስከባሪ ኃይል ብለው በሚጠሩ የአገዛዝ ጦር አባላት ላይ በተወሰደ እርምጃ የሬማ ዙሪያ ነዋሪዎች ከወከባና አላስፈላጊ ክፍያ ድነናል ሲሉ የፋኖ ኃይሎች አስታውቀዋል። በተለይም በሬማ ከተማ ዙሪያ የድሬ ቀበሌ ነዋሪዎች በአገዛዙ ታጣቂዎች ከፍተኛ በደል እየደረሰባቸው እንደነበረ አፋብን ጨምሮ አስታውቋል። በተመሳሳይ በወሎ ቀጠና የተለያዩ አካባቢዎች የተደረገው ውጊያ በአገዛዙ ጦር ላይ ከፍተኛ ጉዳት ማድረሳቸውን የፋኖ ኃይሎች አስታውቀዋል። በላስታ ቀጠና ውጊያ መደረጉን ያስታወቀው የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ በዋግ ላስታ፣ መቄት፣ ቡግናና በተንቀሳቀሰው የአገዛዙ ጦር ላይ የሰሜን ምስራቅ እዝና የደቡብ እዝ ላይ ነው ድል ተቀዳጅተናል ያለው። በተለይም ከመጋቢት 5 2018 ዓ.ም ጀምሮ መነሻውን ከላሊበላ ከተማ በሹምሻ ኤርፖርት በኩል ወደ እርፋ፣ ጉልበትና ተራራ እንዲሁም መውጫ በረት ከተንቀሳቀሰው የአገዛዝ ጦር ጋር ከባድ ውጊያ ተደርጓል ሲል ነው አፋብን ምኒልክ ዕዝ ያስታወቀው። በውጊያው በርካታ የአገዛዝ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ብሏል። ገለሶታ አካባቢ በተደረገው ውጊያ ደግሞ አንድ የፋኖ አባል ላይ ጉዳት መድረሱን እዙ አክሎ ይፋ አድርጓል። የቀጠናው ውጊያ በዋግምራ ዳና፣ አምደ ወርቅ ወደ ቆብ እንዲሁም ከአይና ቡግና
በቡርኮ ወደ ቆብ እንዲሁም በዶራላባ ጎንደር በር ቅዱስ ሃርቬይ የቀጠለ ሲሆን ብርኮ የተባለ አካባቢ በተደረገ ውጊያ 2 የቡድን መሳሪያዎች ተኳሾች ጨምሮ 40 ያህል የአገዛዙ ጦር ተደምሷል ሲሉም የፋኖ ኃይሎች ተናግረዋል። በሌላ በኩል በዚሁ በላስታ ቀጠና በቀጠለው ውጊያ ወቅት የአገዛዙ ጦር ደቡብ እዝ 204ኛ ኮር 38ኛ ክፍለ ጦር አባል የሆኑ 10 አለቃ ዮሐንስ ወንድሙና ምክትል 10 አለቃ መሐመድ ሰይድ ከነትጥቃቸው ወደ ፋኖ ኃይሎች መቀላቀላቸውን አፋብን ምኒልክ አረጋግጧል። የመቀሌ ዩኒቨርሲቲ መምህሩና የሳልሳይ ወያነ ፓርቲ አባል ሸዊት ገብረ እግዚአብሔር ወይም ሸዊት ውዳሴ ላይ የቀረበው ክስ አነጋጋሪ ሆኗል። ጠንካራ ፖለቲካ አስተያየቶችና ትችቶችን በሚዲያ በማቅረብ የሚታወቁት ሸዊት ገብረ እግዚአብሔር 69 ክላሽና 40 ቦምብ በባጃጅ ይዘው በመቀለ ሲንቀሳቀሱ ነበር ተብለው መከሰሳቸውንና አንዱን ቦምብ በማፈንዳቱን ጉዳት አርሰዋል መባላቸውን ጠበቃቸው ለኢትዮ ኒውስ ተናግረዋል። በትግራይ ክልል መቀሌ ዩኒቨርሲቲ በመምህርነት እንዲሁም በሳልሳይ ወያነ ፓርቲ በአባልነት እንዲሁም በማህበራዊ ሚዲያ የፕሮግራም አዘጋጅነት የሚታወቁ ሸዊት ገብረ እግዚአብሔር በትግራይ ክልል የጸጥታ አካላት በቁጥጥር ስር መዋላቸው አነጋጋሪ ሆኖ ሰንብቷል። ሸዊት በቁጥጥር ስር የዋሉት ባለፈው አርብ 5 ሰዓት ገደማ በመቀለ ሊባኖስ ሆቴል አካባቢ ነው የተባለ ሲሆን በሰዓቱ የግል ስራ እየሰሩ ነበር ያሉት ጠበቃቸው አንድ የሲቪል ልብስ የለበሰ ሰው ቀርቦ አንዴ ላናግር ካላችሁ በኋላ እኔ ጋር ትሄዳለህ ብሎ ወደ ፖሊስ ጣቢያ ይዟቸው ሄዱ ይላሉ። ከሸዊት ጠበቆች አንዱ የሆኑት አቶ የማነ ካሳ ደህንነቱ የፍርድ ቤት የመያዣ ፈቃድ ሳይኖራቸው ነው የያዙትና በአቅራቢያው ወዳለው የአዲ ሀቂ ክፍለ ከተማ ፖሊስ ጣቢያ ያስገቡት ብለዋል። ትላንት ሰኞ መጋቢት 7 2018 ዓ.ም 9 ሰዓት ላይ አካባቢ ከታሰረበት ክፍለ ከተማ ውጭ ወዳለው የቀዳማዊ ወያነ ፍርድ ቤት ቀርቧል ያሉት ጠበቃው በዚህም ፍርድ ቤት የቀረበው ክስ ግን እጅግ አስገራሚ ሆኗል። ለተጠርጣሪ ሸዊት የጥብቅና አገልግሎት ለመስጠት 2 ተቋማት ወኪሎቻቸው መላካቸው የታወቀ ሲሆን የመቀሌ ዩኒቨርሲቲ ነጻ የህግ ድጋፍ ማዕከል ጠበቃ አቶ የማነ ካሳና አቶ ገብረ መስቀል ኃይሉን የወከለ ሲሆን አቶ መብራቱን ፍትዊ የተባሉ ደግሞ አክሰስ ቱ ሂውማን ራይትስ ኤንድ ሶሻል ጀስቲስ የሚባል ተቋም በመወከል የተጠርጣሪ አቶ ሸዊት ጠበቃ በመሆን በችሎቱ ላይ ቀርበዋል ተብሏል። ኢትዮ ኒውስ ያናገረቻቸው አቶ የማነ ካሳ መርማሪ ፖሊስ ያቀረባቸውና በአቶ ሸዊት ላይ የተሰሙ የክስ ዋና ጭብጦች ሸዊት ህገወጥ የጦር መሳሪያ መያዝ እና በማዘዋወር ተጠርጥሯል የሚል ነው ብሏል። ፖሊስ ሸዊት ገብረ እግዚአብሔር ጥር 5 2018 ዓ.ም ከሌሎች ለጊዜው ያልተያዙ ተጠርጣሪ ግለሰቦችና ግብረአበሮቹ ጋር በመሆን 69 ጠመንጃ ክላሽ በተለይም 20 ኤፍ1 ቦምብና 20 የጭስ ቦምብ በአንድ ባጃጅ በመጫን ሲንቀሳቀሱ ለጸጥታ አካላት በረሰው ጥቆማ መሰረት የጸጥታ አካላት ክትትል ማድረግ እንደደረሱባቸውና ይህን ተከትሎ አቶ ሸዊት ከያዙት ኤፍ1 ቦምብ አንዱን ወደ ጸጥታ አካላት በመወርወር እንዲፈነዳ ማድረግ በጸጥታ አካላት ላይ ጉዳት አድርሰዋል። ጉዳት የሚደርስባቸው ከፍተኛ ሆኗል ማለት መርማሪ ፖሊስ ክሱን አሰምቷል ብሏል። በዚህም መርማሪ ፖሊስ በሽብርና በጦር መሳሪያ ወንጀል ጠርጥሬያቸዋለሁ ያላቸውን ሸዊት ላይ ተጨማሪ የምርመራ ጊዜ ለማድረግ የ14 ቀን ቀጠሮ እንዲሰጠው ፍርድ ቤቱን መጠየቁ ተሰምቷል። የተጠርጣሪ ጠበቆች ዋስትና መብት እንዲከበርላቸው ፍርድ ቤቱን መጠየቃቸውን የጠቀሱት ጠበቃው በመቀለ ከተማ መስተዳድር ቀዳማዊ ወያነ ፍርድ ቤት ግን የዋስትና ጥያቄውን ውድቅ ማድረግና በፖሊስ የቀረበውን ተጨማሪ የ14 ቀናት ጊዜ ቀጠሮ ማቀነስ ለቀጣይ ሐሙስ ወይም አርብ ቀጠሮ ሰጥቷል ብሏል። ቀጣይ ሐሙስ ወይም አርብ የተባለው ከእስልምና እምነት ጋር ተያይዞ በዓል ከሆነ ሐሙስ መቅረብ ስለማይችሉ አርብ እንዲቀርቡ ነው ሲሉም ጠበቃቸው ተናግረዋል። የሸዊት ገብረ እግዚአብሔር እስርና ክስን ፖለቲካዊ ነው የሚሉ በርካታ የትግራይ ምሁራን እና ፖለቲከኞች እንዲሁም የሚዲያ ሰዎች በቀረበበት ክስ ላይ በማህበራዊ ሚዲያ በስፋት እየተከራከሩ ይገኛሉ። ኢራቅ ውስጥ ከባድ የሮኬትና የድሮን ጥቃት ተፈጽሞ የአሜሪካ ኤምባሲ መመታቱ ተሰማ። በሌላ በኩል የኢራን ጦር እስራኤል ውስጥ የሚገኘውን የጦር መሳሪያ ማምረቻ አምጥቻለሁ ብሏል። ኔቶ በሆርሙዝ ወሽመጥ ጉዳይ ይሳተፋል ብለው እንደማያስቡ የኔቶ አባል ሀገር የሆኑት የጀርመን የውጭ ጉዳይ ሚኒስትር ተናግረዋል። በኢራቅ ዋና ከተማ ባግዳድ የሚገኘው የአሜሪካ ኤምባሲ ሮኬቶችና 5 ድሮኖች እንደተወነጨፉበት ተገልጿል። የኢራን ጦርነት ከተጀመረ ጊዜ አንስቶ ኢራቅ ላይ ከተፈጸሙ ጥቃቶች አንዱ ነው የተባለው ሮኬትና ድሮን የተወነጨፉበት በባግዳድ ከተማ ዙሪያ ካሉ አካባቢዎች እንደሆነ የዜና ወኪሉ ሮይተርስ ዘግቧል። የዜና ወኪሉ ያነጋግራቸው የዓይን እማኞች ቢያንስ 3 ድሮኖች ወደ አሜሪካ ኤምባሲ አቅጣጫ ሲያመሩ
መመልከታቸውን ገልጸዋል። ሲራም የተሰኘው የአየር መከላከያ ስርዓት ሁለቱን ድሮኖች መጥቶ ሲጥላቸው ሶስተኛው የኤምባሲው ግንብ እንደመታ ገልጸዋል። ቀጥሎም ከኤምባሲው ግቢ እሳትና ጭስ ሲወጣ ይታይ ነበር ተብሏል። ሌላ የዓይን እማኝ ደግሞ በኢራቅ ዋና ከተማ የፍንዳታ ድምፅ መሰማቱ እንደተናገሩ ተዘግቧል። ሌላኛው የዜና ወኪሉ አሶሼትድ ፕሬስ በኩሉም ኤምባሲው ኢላማ ያደረጉት 4 ድሮኖች በአየር መከላከያ ስርዓት ተመተው መውደቃቸውን 2 የኢራን ባለስልጣናት እንደነገሩ ዘግቧል። ይሁን እንጂ ድሮኖቹ ሲመቱ የነበረው ስብርባሪ ኤምባሲውን እንደመታም ገልጸዋል። በሌላ በኩል ግን ባግዳድ ውስጥ በሚገኘው ጃድሪያ አካባቢ ውስጥ የሚገኝና ከፍተኛ የጥቃት መከላከያ የተደረገለት ፕሬዝዳንታዊ ግቢ ውስጥ ያለን ቤት ኢላማ ያደረገ የአየር ጥቃት እንደተፈጸመ የኤፍፒ ዘገባ ያመልክቷል። የመንግስት ህንፃዎችና የውጭ ኤምባሲዎች የሚገኙበት የባግዳዱ ግሪን ዞን አካባቢ በተፈጸመው የድሮን ጥቃት በእሳት የተያዘው ቅንጡ ሆቴል እንደሆነም ተነግሯል። ጥቃቱ ማን እንደፈጸመው እንደማይታወቅ ዘገባው አክሏል። ሮይተርስ በኩሉ በኢራን የሚደገፉ ታጣቂ ቡድኖች ኢራቅ ውስጥ የሚገኘውን የአሜሪካ ይዞታዎች ላይ ጥቃት እየፈጸሙ ነው ብሏል። ከኢራን ጋር ግንኙነት ያለው ሄዝቦላ ከፍተኛ ወታደራዊ አዛዡና ቃል አቀባዩ መገደላቸውን አስታውቋል። ሌላኛው ታጣቂ ቡድን ፖፑላር ሞቢላይዜሽን ፎርስ ደግሞ ከሶሪያ አቅራቢያ የምትገኘው የኢራቋ አልቃሲም ከተማ በተፈጸመ የአየር ጥቃት 8 ተዋጊዎች መገደሉን ገልጸዋል። የኢራን ጦር ታዲያ አሁንም በእስራኤል ውስጥ የሚገኙ ቦታዎችን ጥቃት አርሽባቸዋለሁ ብሏል። የኢራን ጦር በዛሬው ዕለት እስራኤል ውስጥ የሚገኙ የጦር መሳሪያ ማምረቻዎችና ኤሮስፔስ ኢንዱስትሪ ማዕከላትን በድሮን ጥቃት ደብድቤያለሁ ብሏል። የኢራን ጦር የህዝብ ግንኙነት ጽሕፈት ቤት ባወጣው መግለጫ በትላንትናው ዕለት እስራኤል ውስጥ የሚገኙ ወሳኝና ስትራቴጂክ የጦር መሳሪያ ማዕከላትን ኢላማ ማድረጉን ዛሬ አስታውቋል። ራፋኤል በተሰኘው ኩባንያ እንዲሁም ኢዝራኤል ኤሮስፔስ ኢንዱስትሪ የተባለውን ተቋም መትቻለሁ ነው የሚለው። ራፋኤል የተባለው ኩባንያ እንደ አይረንዶም እና ዴቪድስ ስሊንግ ያሉ የአየር መከላከያ ስርዓቶችን የሚሰራ ተቋም ነው። ስፓይክ ሚሳይሎችና ወታደራዊ ኤሌክትሮኒክስ ቴክኖሎጂዎች ኩባንያ ውስጥ ይሰራሉም ተብሏል። ሌላኛው እስራኤል ኤሮስፔስ ኢንዱስትሪ ደግሞ የውጊያ አውሮፕላኖች፣ ድሮኖች፣ ሚሳይሎችና የመከላከያ ስርዓቶችን የሚያመርት ነው። እንደ አውሮ ሚሳይል መከላከያ ያሉ ወሳኝ ስርዓቶች እንደሚያመርት የፋርስ ዜና ወኪል ዘገባ ያሳያል። ይህ በእንዲህ እንዳለም የአሜሪካው ፕሬዚዳንት ትራምፕ ኔቶ በጦርነት እንዲሳተፍ ወይም ወደ ሆርሙዝ ወሽመጥ ጦሩ እንዲልክ ያቀረቡት ጥያቄ ብዙዎቹ እየተቀበሉት አይደለም። የኔቶ አባል የሆኑት የጀርመን የውጭ ጉዳይ ሚኒስትር ኔቶ በጦርነቱ ውስጥ ይሳተፋል ብዬ አላምንም ብለዋል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶም በኢራን የተዘጋውን የሆርሙዝ ወሽመጥ ለማስከፈት ሂደት ውስጥ ሚና ይኖረዋል ብለው እንደማያስቡም የጀርመን የውጭ ጉዳይ ሚኒስትር ዮሐን ዋድፉልፍ ተናግሯል። ኢራን ወሳኝ የነዳጅ ምርቶች መተላለፊያ የሆነውን የሆርሙዝ ወሽመጥ መዘጋቱ ተከትሎ የአሜሪካ ፕሬዝዳንት ዶናልድ ትራምፕ አገራት የባህር መስመሩን ለማስከፈት እንዲንቀሳቀሱ ጥሪ እያቀረቡ ነው። ትራምፕ ከፋይናንሻል ታይምስ ጋር ባሉት ቃለ መጠይቅ አጋር ሀገራት ወሽመጡን ለመቆጣጠር እገዛ የሚያደርጉ ከሆነ ለኔቶ መጻኢ እጅግ መጥፎ እንደሚሆን ሲናገሩ ተሰምተዋል። የአውሮፓ ህብረት በዚህ ጉዳይ ላይ ሊያደርገው ያቃቀደው የውጭ ጉዳይ ሚኒስትሮች ስብሰባ በፊት ንግግር ያደርጉት የጀርመን ውጭ ጉዳይ ሚኒስትር የኔቶን ተሳትፎ ጉዳይ አንስተው ኔቶ በዚህ አቅጣጫ ውሳኔ ማሳለፍ ወይም የሆርሙዝ ወሽመጥ በተመለከተ ኃላፊነት መውሰድ አይታየኝም፣ ጉዳዩ ይህ ቢሆን ኖሮ ኔቶ አካላቱ በዚህ አኳኋን መፍትሄ ይሰጡት ነበር ሲሉ ተናግረዋል ማለት ቢቢሲ ዘግቧል። ቻይና በሱዳን መልሶ ግንባታ ውስጥ ለመሳተፍ መዘጋጀቷ ተሰማም። ቻይና ከጦርነት በኋላ ለሚከናወነው የሱዳን መልሶ ግንባታ ድጋፍ መደበኛ የውጭ ፖሊሲ ማዕቀፍ አካል ማድረጓን አስታውቃለች። ቻይና ከጦርነት በኋላ የሚከናወነውን የሱዳን መልሶ ግንባታ የመደገፍ እቅድ በመደበኛ የውጭ ጉዳይ ፖሊሲዋ ማዕቀፍ ውስጥ ማካተቷ ነው የተሰማው። በሱዳን የቻይና ጊዜያዊ እንደራሴ የሆኑት ሹጂያን በምስራቃዊቷ የወደብ ከተማ ፖርት ሱዳን በሰጡት ጋዜጣዊ መግለጫ ቤጂንግ በጦርነቱ የወደሙ መሰረተ ልማቶችን መልሶ ለመገንባት የበኩሏን አስተዋጽኦ ለማድረግ ዝግጁ ናት ብለዋል። ዲፕሎማቱ አክለውም የቻይና መንግስት እነዚህን የመልሶ ግንባታ ድጋፍ እቅዶች ለቀጣይ ጊዜያት በሚያገለግለው የውጭ ፖሊሲ አጀንዳ ውስጥ በይፋ ማካተቱን ገልጸዋል። በቅርብ ዋና ከተማዋ ካርቱም የተደረገው ጉብኝትም የቻይና መንግስት ሀገሪቱና መንግስታዊ መዋቅሩ መልሶ ለመገንባት ያለውን ቁርጠኝነት የሚያሳይ ነው ብለዋል። ሚያዝያ 2015 በሱዳን የተቀሰቀሰው ጦርነት ተከትሎም በሀገሪቱ መሰረተ ልማቶች ላይ ከፍተኛ ውድመት ደርሷል። በተለይም በዋና ከተማዋ ካርቱም የሚገኙ የውሃ፣ የኤሌክትሪክ፣ የጤና ተቋማት እንዲሁም ፋብሪካዎችና የግብርና ፕሮጀክቶች በስፋት ወድመዋል። የሱዳን ጦር መጋቢት ወር 2017 የካርቱም ከተማን ዳግም መቆጣጠር የቻለ ሲሆን እስከ ግንቦት ወር ድረስ መላው ግዛቱን በቁጥጥር ስር አውሏል። ከጊዜ ወደ ጊዜ
መንግስት ከፈጣን ድጋፍ ሰጪ ኃይል ጋር ሽሽት ተሰደው የነበሩ ከ1 ሚሊዮን በላይ ዜጎች ወደ ከተማዋ መመለሳቸውን ተከትሎ መሰረታዊ አገልግሎቶችን መልሶ ለማቅረብ ጥረት እየተደረገ ይገኛል። ሲጂያን ታዲያ የሱዳን ሉዓላዊነትና የግዛት አንድነት ለቻይና ቅድሚያ የሚሰጠው ጉዳይ መሆኑን አጽንኦት ሰጥተው የተናገሩ ሲሆን የሁለቱ ሀገራት የሁለትዮሽ ግንኙነት እያደገ ነው ብለዋል። በተጨማሪም የሱዳን መንግስት ረጅም ጊዜ ከፈጀው ግጭት የሚመነጩ ስጋቶችን በመቋቋም ብሔራዊ አንድነትን ለመጠበቅ የሚያደርገውን ጥረት አድንቀዋል ማለት ተዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።